ውዶቼ ከመጀመሪያው ሚክስ ስራ እየደወሉ እንግዲህ ግን ሉሃናን ሳራ ያለችበትን እኔ ያውቃለሁ ሆይ ስለዚህ ለብቻሽ ነው ቶሎ እያሉ ማስደወል እኔ ከመጀመሪያው ወይ ሮቤልና ወይም ደግሞ ሚራን ነው የጠረጠርኩት። ግን እኔ በነገራችን ላይ በጣም የጠረጠርኩት ግን ሮቤልን ነበረ። ምክንያቱም ከተመለከታችሁት በባለፈው ክፍል ያው እንደዛ ሙድ ስለያዙበት ለሁለት ሆኖ ከአድናን ጋር እና በዛ ተነሳስቶ እንግዲህ እሷን ሊጫወትባት ፈልጎ ምክንያቱም የማትረሽው ጠባሳ ነው የማስቀምጥልሽ ስላላት እንግዲህ እኔ እንደዛ ነበረ ያሰብኩት ማለት ነው። ግን ጭራሽ ሚራ ነች እንደዚህ የምትጫወተው በጨዋታ እና ሉሃና ደግሞ የሆነ ነገር እንትን ሲፈጠር ከአድናን የምትደብቀው ነገር በጣም ያናደደኛል። ኦኬ ሳራን ለማግኘት ያላት ጉጉት ነው ብለን ብንይዘውም ግን ምንም ቢሆንም ይችል ሴት ነች ለብቻዋ ምንም ነገር አታደርግም። ቢያንስ ለአድናን ብትነግረው አንደኛ በፍቅራቸው በመካከላቸው ክፍተት አይኖርም። ሁለተኛ ደግሞ መተማመናቸው አሁን ራሱ በባለፈው ልክ እንደዛ ተሰዳድበው ምናምን ይቅርታ ተጠያየቁ። ዛሬ ላይ ራሱ ደግሞ ሉሃና ስለደበቀችው ለካ አንቺ ባለጌ ሴት ነሽ ብሎ መሳደብ ችሏል ማለት ነው። እና ሉሃና በነገራችን ላይ እንደዚህ ብለክማ እንድታናግረኝ አልፈልግም ሲልም እና ታዲያ ግዴታ ተከታተየ እንደሚራ መያዝ አለብኝ ማለት ነው አንቺን በማለት ነበር የመለሰላት። ኦኬ ትክክል ነው አድናን። ምክንያቱም ሉሃና የምታደርጋቸው ነገሮች በምሽት ሄደች፣ ኦኬ ወጣች ተባለ። ከእንደገና ደግሞ የት ሄደች ነው ስትባል እንግዲህ በዛ በምሽት ወክላ አደርግ ነው በማለት ነበር የመለሰችው። ስለዚህ ይሄ ነገር አድናንን ሌላ ነገር እንድትጠረጠር ያደርጋል። ምክንያቱም ደግሞ ሚራና በዛ ላይ ደግሞ ሮቤል ስለ ሉሃና እንደዛ ነው እያሉ ምንም ሰው ነው አይደለ? ሰው እስከሆነ ድረስ በጭንቅላቱ የማይሆኑ ሀሳቦች ይመጡለታልና ሉሃና ግልጽ ሆና ለአድናን ብትነግረው፣ አድናን ደግሞ የሚራን ተንኮል ቢያቅና እንዲሁም የሮቤልን ተንኮል ቢያቅ በቃ ሁሌ ልጄ እያለ አሁንስ በጣም እያናደደኝ ነው። እንደ የአድናን ካራክተር መቀየር አለበት ብዬ ነው ማስበው። ማለት አላ አይደለ ሚራን ይህንን አመት ሙሉ አወቃት አይደለ? ይህ ሰው ልጅ አንዴ ሁለቴ ይታያል። እንግዲህ ሚራ የምትቀየር ሰው አይደለችም። እንደውም ወደ ክፋ ነገሮች እየሄደች ነው። ስለዚህ ይሄንን ነገር ለምንድን ነው የማያውቀው የሚለው ነገር በጣም ግራ ግብት ነው የሚለኝ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሉሃና ድራማ ይዘንላችሁ ቀርበናል። ሉሃና እንግዲህ ሳራን ለማግኘት በጣም ስለጓጓች ማታ ላይ እንድትመጪ ለብቻሽን የተባለችው ማለት ነው። እና በዛን ጊዜ እንግዲህ እሷም ሳራን ለማግኘት በጣም ስለጓጓች እሺ ብላ ነበረ እና ሚራ እንግዲህ ሮቤል ጋር ሄዳ የማይሆን ነገሮች እያለችው ነበረ። እኔ ተደብቃ የሆነ ወንድ ስታወራ ሰምቻታለሁ እንደዛ እያለች ስትናገር ከዛሬ ቀን ጀምረሽ ስለ ሉሃና አንድ ነገር እንዳትናገሪ፣ ወሬ ማመላለስሽን አቁሚ፣ ከፈለግሽ እዚህ ተኝ፣ ካልፈለግሽ ደግሞ እንግዳ ማረፊያ ተኝ ብሏት ቀጥታ ወደ ሉሃና ጋር ነበር የመጣው አድናን ወደ ሉሃና ጋር በመጣበት ጊዜ የሰማው ነገር ልክ ሚራ እንዳለችው ነው። ገባቸው። ከዛ በዛን ጊዜ እሺ በቃ በጣም ጓጉቻለሁ ስትልም ነበረ አድናን የደረሰው ማለት ነው። ምንድነው አሁን ስታወሪ ሰማሁሽ ስትል ሲልም እንግዲህም በቃ ከሰማኸኝ አይቀር በቃ ልንገርክ ስትለው ካልሰማሁሽ ስልትዋሺ ነው ማለት ነው። ቆይ ሉሃና ምን እየሆንሽ ነው? ትናንትና በጨለማ ወጣሽ ወክ ነው አልሽ፣ አሁን ደግሞ እንደዚህ ለማግኘት ጓጉቻለሁ ምናምን እያልሽ ነው ምናምን ሲላትም እንግዲህ ይኸውልህ አድናን አዳምጠኝ ስትለው በጣም በቃ ተናደደ። በጣም ተረጋግቼ እያዳመጥኩሽ ነው፣ ቆይ ምን እየሆንሽ ነው? ምን እያደረግሽ ነው? ሲላትም እንግዲህ ብቻ ሮቤል ባለው ነገር እየጠረጠርከኝ አይደለም ስትለው መቼም ተከታተየ እንደሚራፍል ለፊት መያዝ አይጠበቅብኝም ስትልም እና ሳራ እኔ ጋር ነች ምናምን ብሎ ሰውየው አላውቀውም ብላም እንግዲህ ትናገራለች። ማን ነው አላውቀውም። እና ታዲያ የማታውቂው ሰው ጋር ለምንድን ነው እንደዚህ የምትገናኙ ብሎ ስልኩን ይነጥቃትና በቃ እዛ ቦታ ላይ እንሄዳለሁ ብሎ ይሄዳል ማለት ነው። በዚህ ጊዜ አድናን ለምንድነው ማትረጋጋው? ተረጋጋ እያለችው ነበረ። በፍጹም እንዳትከተይ ብሎ ሉሃናን እንግዲህ ወደ ቤት ያስቀርና እሱ ቀጥታ ነበረ ስልኩ የማን ነው የሚለውን ነገር ለማጣራት ማለት ነው ሄደው እና ሲሄድም እንግዲህ ሚራ ምንድነው ስትልም ሉሃና ትነግራታለች።
ሉሃና ስትነግራት እንግዲህን በፍጹም አደናንማ ይህንን ነገር ማወቅ የለበትም ወይኔ ጉዴ፣ በተለይ ሲሙ የኔ መሆን የለበትም ብላም እንግዲህን ተከትላ ትሄዳለች። ተከትላ ሄዳ አድናንን ታስቆመዋለች ማለት ነው። አስቆመው ባክህን አዳምጠኝ ምናምን እያለችው ነበር። እሱ ደግሞ ጊዜ የለኝም ምንድነው መናገር የፈለግሽውን ነገር ተናገሪ ሲላትም እንግዲህ ግን ነፍሰ ጡር እኮ ነኝ አምሮኝ ነው በዛ ወጥቶ በዚህ ወርዶ ያለች ነበረ። አድናን ደግሞ በፍጹም ሊሰማት አልቻለም ማለት ነው። ሮቤል እንግዲህ ግን ደግሞ ያው ብሩን የሚራቃጥየዋል ምናምን እያለችም ብሩን አልሰጠችውም እና ይሄ ነገር እንግዲህ በጣም ሰላሙን ነስቶታል። ካሜራማ ይሄንን ብር መቀበል አለብኝ እና ከዚህ ሀገር መውጣት አለብኝ፣ እዚህ ከሆንኩኝ በጣም ብዙ ችግሮች ይፈጠራሉ በማለትም እንግዲህ ግን ቀጥታ ወደ ሚራ ጋር ሲሄድ ሚራ አድናን ተከትላ ሄዳለች። እንግዲህ ሉሃናን ያገኛታል። ሉሃናም እንግዲህ ግን ሲያገኛት ሚራን የተሻተ እንደሰለ እኔ እንጃ ሳሎን ነበረች አሁን ምናምን ትለዋለች ማለት ነው። እንደዛ ነው እንደ ሲልም እንዴ ስልክ ተሰርቋል አላልክም እንዴ ትለዋለች። አዎ ተሰርቋል እና ታዲያ ምንድነው ኪስ ያለ አንቺ ላይ ግን ለምንድነው እኔን መከታተልሽን የማታቆም ስትል መቼም ባይኔ ያየሁትን ነገር አትክደኝም አይደለ ትላለች። ከዛ አይመለከትሽም ደግሞ እኮ ብቻ አይደለም ስልክ ያለው ብዙ ስልክ እኮ አለ ሲላትም እንግዲህ ግን ኧረ እባክህ እያለችም እንግዲህ ትመልስለታለች። አንቺ የሆንሽ አንጭር ነገር አርፈሽ ብትቀመጭ ይሻልሻል ብሎ እሱም እንግዲህ ግን ይሰድባታል። ሊሆን ዳቪሎስ ትላለች እሷም አንቺም እኮ ትንሿን ሞናን እዛ እኮ ነው የምትመስለው ግን በጣም ማስጠሎ ነሽ ብሎ እንግዲህ ሉሃና አሁን ደካማ ጎኗን ሮቤል አውቋል። እሱ ምንድነው ንቀት በፍጹም በንቀት እንዳታናገረኝ ብላ እንግዲህ በጣም ስትንጨረጨር ተመልክተናል ማለት ነው። ሮቤል በዚህ ጊዜ ለካ አንቺ ደካማ ጎን ንቀት ነው ማለት ነው አለቅሽም ብሎ እንግዲህ በደካማ ጎኗ ለመግባት ቆርጦ ተነስተዋል። ሚራም እንግዲህ ግን አድናንን በድንጋይ ፈርክሰዋለች። ብቻ ደግሞ የመርሳት ችግር አጋጠመው ብለው እንዳይመጡ ፈራለሁኝ። የአድናን አወዳደቅና የሚራ መታት እርግጠኛ ነኝ ማለት ነው። የመርሳት ችግር ብሎ ወይ እንግዲህ ሉሃናን ይረሳል እኔ ሳስበው ማለት ወይ ሉሃናን ይረሳና ወደ ሚራ ይሆናል ብዬ ነው የማስበው። እንግዲህ ደግሞ ምን ይፈጠራል የሚለውን ቀጣይ ፓርቲ ዘንላችሁ እንቀርባለን። እስከዛው መልካም ቆይታ። ባይ ባይ።